ኢትዮጵያን መምራት ምኑ ነው ፈታኙ? በመጀመሪያ ፈተናውን ከማየታችን በፊት ሁሉም ኢትዮጵያዊ ሁሉም ዜጋ የመምራት ህልም የተጎናጸፈ ቢሆን በጣም ጥሩ ነገር ነው። የምንመራው የግድ ሀገር ብቻ ላይሆን ይችላል። ኩባንያ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ግን የመሪነትን ሪስፖንሲቢሊቲ ለመውሰድ ህልመኛ መሆን ጥሩ ነገር ነው። ኢትዮጵያ ህልም ያላቸው ሰዎች ሲበራከቱ ሲበዙ ከዚያ ውስጥ በጣም ብዙ ፍሬያማ ሰዎች ሊገኙ ይችላሉ። ያ ህልም ግን ያ መሻት ግን ባዶ ቅዠት መሆን የለበትም። ተጨባጭ ዕውቀትና ልምድ ላይ ሊመሰረት ይገባዋል። አንድ ሰው መሪ ለመሆን ሲያስብ በረጅም ጊዜ ውስጥ ያን ነገር በውስጡ ይዞ ራሱን እያዘጋጀ መቆየት ይኖርበታል። ዝም ብሎ እንደዚሁ በመመኘት ብቻ ወይም አንተን አይቼ ያማረብህ ስለመሰለኝ አንተን ለመምሰል በማረገው ሙከራ መሆን የለበትም። መመኘት ያስፈልጋል። ያ ህልም እንዲፈጠር መትጋት ያስፈልጋል። ከምንም በላይ ኢትዮጵያውያን ቢገነዘቡት መልካም ነው ብዬ የማስበው እንደ ሀገር ኢትዮጵያን መምራት ስናስብ ጥቂት ማወቅ ያለብን ጉዳዮች አሉ። አንደኛው ብዝሃነት ነው። ኢትዮጵያ ባለ ብዙ አመለካከት፣ ባለ ብዙ አተያይ፣ ባለ ብዙ ቋንቋ፣ ባለ ብዙ ሃይማኖት፣ ባለ ብዙ ባህል፣ ባለ ብዙ የፖለቲካ ፍላጎቶች የሚስተናገዱባት ሀገር ናት። አንተ የራስህ ሐሳብ አለህ ማለት፣ አንተ የራስህ ቋንቋ አለህ ማለት፣ አንተ የራስህ እምነት አለህ ማለት ለኢትዮጵያ በቂ አይደለም። ኢትዮጵያ ውስጥ ካሉት አንድ ነህ እንጂ ሙሉ አይደለም። ይህን ብዝሃነት መገንዘብ ያስፈልጋል። የራስህ መልካም ነው ያዘው፣ ግን ካንተ የተለዩ ሐሳቦች፣ እምነቶች፣ ቋንቋዎች፣ ፍላጎቶች እንዳሉ መገንዘብ ጥሩ ነው። ብዙዎች የራሳቸውን ሐሳብ አጉልተው የሌላውን አኮስምነው የሚያዩበት መንገድ ኢትዮጵያን ለመምራት እንቅፋት ይሆናል ብዬ አስባለሁ። ሁለተኛ ኢትዮጵያ ሰፊ ህዝብ ያላት ሀገር ናት። እንግዲህ ከአፍሪካ ሁለተኛው ትልቁ ህዝብ ነው። ከዓለም 10ኛው ትልቁ ህዝብ ነው። ከዓለም 10 ትልልቅ ሀገሮች ውስጥ አንዱን ለመምራት ነው እያሰብክ ያለው። 10ኛውን ትልቅ ደግሞ ብዙ ችግር ያለበት ቁጥሩ ትልቅ መሆኑ ብቻ አይደለም፣ ብዙ መከራና ችግር ያለበትን ሀገር ነው ለመምራት እየተመኘ ያለው። ራስን ማሰብን ማዘጋጀት ያለበት ውስብስብ ችግር ያለበት ሰፊ፣ አነስ ያለ ሲሆን በዛው ልክ ስለሚቀንስ ሰፊ ህዝብ እንደሆነ መገንዘብ ነው። ኢትዮጵያ ችግሮቿ በጣም ብዙ ናቸው። በአንጻሩ ደግሞ ሰፊ ታሪክ አላት። ታሪኳንም በሙሉም ባይሆን መገንዘብ ያስፈልጋል። ለሺህ ዘመናት የሚነገሩ የተጻፉ ታሪኮች አሏት። የመንግስታት ታሪኮች አሏት። ያንዳንዱ ታሪክ ለአንተ ሰፈር ላይ መች ይችላል። ለምሳሌ ወደ ትግራይ ስትሄድ የዮሐንስ ታሪክ የጎላበት ሊሆን ይችላል። ወደ ጅማ ስትሄድ የአባጅፋር ታሪክ የጎላበት ሊሆን ይችላል። ወደ ወላይታ ስትሄድ የጦና ታሪክ የጎላበት ሊሆን ይችላል። ወደ ጎንደር ስትሄድ የፋሲል ታሪክ የጎላበት ሊሆን ይችላል። በየሰፈሩ ግን ታሪኮች አሉ። እነዛን ታሪኮች መገንዘብ እና የጋራ የሆኑ ነገሮችን ማምጣት ያስፈልጋል። ያንተ የኔ አይደለም አልፈልገውም ብቻ ሳይሆን ያንተን ለማወቅ የኔ ደግሞ እንድታቅ ለማድረግ መጣር ያስፈልጋል። ለአፍሪካ ለጥቁር ህዝቦች አውራ የነጻነት ምልክት እንደነበረች በዚያ ልክ ደግሞ አሁንም በኢኮኖሚውም አሁን ባሉት ወቅታዊ ችግሮችም ያ ነገር የሚጠበቅባት ሀገር እንደሆነች ብዙ ምክር ብዙ ድጋፍ የሚጠይቁ ሀገራት ያሉ እንደኛ እንደምናንኳስሳት ብቻ እንዳልሆነች መገንዘብ ያስፈልጋል። ከመልክዓ ምድርም አንጻር ሲታይ ከህዝብ ብቻ ሳይሆን ከመልክዓ ምድር በአፍሪካ 10ኛ ነን፣ በህዝብ 2ኛ ነን፣ በመልክዓ ምድር 10ኛ ነን። ከዓለም በህዝብ 10ኛ ብንሆንም ቁጥራችን በመልክዓ ምድር ግን 27ኛ ነን። 27ኛ ስፋት ያላት ሀገር 10ኛ የህዝብ ቁጥር ያላት ሀገር ናት ኢትዮጵያ እና ኢኮኖሚዋ 30ኛ ሳይሆን ከዛ ያነሰ መሆን አለበት በህዝቧና በምድሯ ስፋት ልክ። ለዚያ ደግሞ ተጨማሪ ትጋቶች ልፋቶች ያስፈልጋሉ ብሎ የሚያስብ መሆን አለበት። እነዚህን ጉዳዮች አስተናስሎ የሚያይ ከሆነ ፈታኝ ቢሆንም አድካሚ ቢሆንም ውጤታማ ስራ ሊሰራበት ይችላል ብዬ አምናለሁ። ነገር ግን እነዚህን አቅልሎ ማየት
ምሳሌ በየትኛውም የመንግስት ጉዳይ ውስጥ ሳታገለግል ወይም ቤተሰብ ሳታስተዳድር ወይም ቀበሌ ሳታስተዳድር ኩባንያ ሳታስተዳድር ማስተዳደር መተንተን በቂ አይደለም። ማስተዳደር ስንናገረውና ስንኖረው የተለያየ ነገር ነው። ስንናገረውና ስንሰራው የተለያየ ነገር ነው። ሊደርሺፕን ስንማርና ሊድ ስናደርግ አንድ ነው አይደለም። በኢንፎርሜሽን የምናገኘው ዕውቀት በኤክስፒሪየንስ ከምናገኘው ዕውቀት ጋር የተለያየ ነው። በኢንፎርሜሽን የምናገኘው ዕውቀት መሰረት ነው። በኤክስፒሪየንስ የምናገኘው ዕውቀት ግን ብዙ ነገሮችን ከተለያየ አንግል ለማየት ያግዛል እና ኢትዮጵያ ውስጥ እንደሚፈራ ነገር ማየት አያስፈልግም። ጠቃሚ አስፈላጊ ነገር ነው። ወጣቶች ማለም አለባቸው፣ ግን መትጋት አለባቸው። ማገልገልም መማር አለባቸው። መሪ መሆን ያሰበ ሰው ታች አገልጋይ ለመሆን መለማመድ አለበት። ለምሳሌ በውጭው ዓለም ተማሪዎች እየተማሩ ቮለንቲር ያደርጋሉ በተለያዩ መስሪያ ቤቶች። ያስፈልጋል እንደዛ መለማመዱ። ማገልገል ሳትለማመድ ፖሊሲ እንዴት እንደሚነደፍ ሳታቅ ፖሊሲ መተንተን፣ ፖሊሲ ከተነደፈ በኋላ መተግበር ላይ ያለው ፈተና ብዙ ግብአቶች ስላሉት የሰው፣ የእውቀት፣ የልምድ፣ የሀብት ግብአቶች አሉ። እነዛም ማቀናጀት ያለውን ፈተና ሳታቅ ውጤት ጋር ሲደርስ የምታደርጋቸው አጠቃላይ ምልከታዎች የተሟላ ዝግጅት እንዳታደርግ ያደርጋል። ግን ኢትዮጵያውያን መመኘት አለባቸው። ለዚያም መማር አለባቸው፣ መለማመድ አለባቸው፣ መዘጋጀት አለባቸው። በየአውዱም ክፍት መሆን አለበት ብዙ መሪዎች ስለሚያስፈልጉ። አሁን ለምሳሌ በተቃዋሚ ጎራ ያለውን እንቅስቃሴ ብትወስድ የብልጽግናን ህልሞች የብልጽግናን ተግባራት መቃረን አንድ ነገር ነው። ግን አማራጭ ይፈልጋል ህዝቡ። ያ የምትቃረነውን እንደ ትናንትና ሞናርኪ ለማፍረስ ሪፐብሊክ የሰራውን፣ ሪፐብሊክ ለማፍረስ ፌዴራሊዝም የሰራውን ለመድገም ከሆነ ዋጋ የለውም። ተለማምደን ከስረንበታል። አሁን የሚያስፈልገው ምን አማራጭ ሐሳብ አለ? ብዙዎቹን ሰምታቸው ከሆነ መጀመሪያ መንግስት እንሁንና ከዛ እንመካከራለን ይላሉ። እነሱ መንግስት ሆነው ሲመካከሩ ቤዚክ ሰርቪስ ማን ነው የሚሰጠው ነው። አንተና እኔ የተለያየ ሐሳብ ይዘን መተን መንግስት ከሆነ በኋላ ቁጭ ብለን ስንመካከር ቀበሌ መታወቂያ አለ፣ እርሻ አለ፣ ማዳበሪያ ማን ይሰራዋል? እሱ የተቋም ዲኬ ቅድም እንዳነሳሁት ነው። መንግስት ከመሆን በፊት መዘጋጀት ያስፈልጋል። በብዙ ሐሳቦች ቀድመ መዘጋጀታችን እኛ ነገሮች በቀለለ መንገድ እንዲሄዱ አግዘውናል። መዘጋጀት ያስፈልጋል። በውትድርናውም፣ በኢኮኖሚውም፣ በማገልገሉም፣ በቴክኖሎጂውም በሁሉም ዘርፍ ዝግጅት ያስፈልጋል። ጂኦፖለቲክሱን አንደርስታንድ ማድረግ ያስፈልጋል። ብቻህን አትኖርም። በብሔርህ በሃይማኖት ብቻ አትኖርም። ብዙ ነገር በአካባቢ ስላለ አጠቃላይ ከባቢው መገንዘብ ያስፈልጋል። ለዚህ ነው ባለፉት 6-7 ዓመታት እንደምታየው በጣም ብዙ ፈታኝ ጉዳዮች ቢኖሩ እጅግ አስደናቂ ውጤቶች፣ ለትውልድ የሚሻገሩ አስደማሚ ውጤቶች በኢትዮጵያ ውስጥ እየታዩ ነው ያሉት። በግብርና በጣም የሚያኮራ ስራዎች ሰርተናል። ፕሮጀክቶቻችን ቆመው የነበሩትን ችግር የገጠማቸውን እነ ህዳሴን ጨምሮ በሚያስደንቅ መንገድ ሰርተናል። ለምሳሌ በማዕድን ዘርፍ ብዙ ጊዜ ህልም ቢኖረንም ማዕድናችን መጠቀም ፍላጎት ቢኖርም ጋዝ ማውጣት ፍላጎት ቢኖርም ሳይሳካ ቀርቶ አሳክተነዋል። ከተሞቻችን የማዘመን ተግባሮች ተጀምረዋል። ኢኮኖሚያችን በከፍተኛ ደረጃ እያንሰራራ ነው ያለው። ኤክስፖርታችን እንደው የዚህን እና የአምናውና የዘንድሮውን እንኳን አወዳደር የምትል ባለፈው ዓመት ሐምሌ ወር $350 ሚሊዮን ኤክስፖርት ያደረግነው ከፍተኛ ኤክስፖርት አምና ነው። ከዛ ውስጥ ሐምሌ የመጀመሪያው ወር ግን $350 ሚሊዮን ነው ኤክስፖርት ያደረግነው። በዚህኛው ሐምሌ ያቀድነው $750 ሚሊዮን ነው፣ ደብል አድርገን ያሳካነው ግን $830 ሚሊዮን ነው። በአንድ ወር ውስጥ ያሳካነው። ኤክስፖርታችን እያደገ ያለው ውጤት እያመጣን ያለ ነው። በቂ ልምምድ ክላሪቲ ኦፍ ቶት ስላለን ነው። ክላሪቲ ኦፍ ቶት ሰው ከሌለው ሲዋዥቅ ነው የሚኖረው። አንዴዚያ አንዴዛ። ክላሪቲ ኦፍ ቶት ያስፈልጋል። ያን ከተቻለ መጽሐፍ መሆን የለበትም። በሆነ መንገድ ፍኖቱን ማሳየት መቻል አለበት እና ለተቃዋሚዎች ያለኝ ምክር መሪ ለመሆን ያላቸው ፍላጎት፣ ስልጣን ለመያዝ ያላቸው ፍላጎት ትክክለኛ ነው፣ የሚከበር ነው። ያ የሚያስከፍለውን ዋጋ ግን ለመቀበል ዝግጁ መሆን አለባቸው። ለምሳሌ አማራጭ ሐሳብ መንግስት ሆኖ ከማቅረብ ይልቅ ከመንግስት ውጭ ያሉ ሰዎች የተሻለ ጊዜ ያላቸው ለምንድነው ጽፈው ይህ ነው ሐሳባችን እኛ የምናቋቁመው መንግስት ፌዴራሊዝም ከሆነ ፌዴራሊዝም ነው፣ ሌላም መልክ ካለው ሌላ መልክ ካለው በዚህ መንገድ ይከወናል ብሎ ቢያቀርቡ ለህዝቡም የሐሳብ ገበያ እንዲያድግና አማራጭ እንዲበዛ ይሆናል። የተሰራውን በመርገም ብቻ ግን ከሆነ መሪነት የሚታሰበው አይሳካም። ላረጋግጥ ለምፈልገው ኢትዮጵያ ውስጥ ያለው ፖለቲካል አውድ ተቀይሯል። ከዚህ ቀደም በነበረው እሳቤ አይሆንም። አሁን ዝግጅት፣ ድካም፣ ውጤት ይፈልጋል። ህዝቡም ደግሞ ቀምሷል። ውጤቶች ማየት ጀምሯል። መሪዎች በሰፈር ውስጥ ሲተጉለት ሲሰሩለት ማየት ጀምሯል። ያን ይፈልጋል። ዝም ብሎ በሬቶሪክ ብቻ የሚገኝ ቀለል ያለ ነገር ተደርጎ መወሰድ የለበትም። ቀለል ተደርጎ ከተገኘስ ስትይዘውም ታበላሸዋል።
ተሰቃይተ በመከራ ውስጥ የመጣ ነገር ከሆነ ውጤቱም ያማረ ይሆናልና ማለሙ ትክክል ነው። ማለምም ተገቢ ነው። መትጋት ከቻል በብዙ ዘርፍ መሪዎች ስለሚያስፈልጉን ውጤቱ ያማረ ይሆናልና አሁን መሪነት ቀላል ነው ከባድ ነው አልልህም። ከባድ ነው ብዬ እንዳታልመው አልፈልግም። ቢከብድም መታለም አለበት። የከበደው ቀሎ ውጤታማ እንዲሆን ያንተ ዝግጅትና ያንተ ስራ ይወስነዋልና ብዙዎች ተክተው ከሰሩ ያን ውጤት ለማምጣት ምንም የሚከለክላቸው ነገር አለ ብዬ አላስብም። ካለ ዝግጅት ከሆነ ግን ብዙ ፈተና ስላለ በየቀኑ የሚገጥምህ የምትሰማ ሁሉ እኮ መርዶ ነው። የምትሰማ ሁሉ ችግር ነው። የምትሰማ ሁሉ አምጣ ነው። ልስትህ እኮ የለም ይሄን አምጣ ነውና ያን ነገር ተቀብሎ አስተናግዶ መፍትሄ ማፍለቅ ቀላል ላይሆን ይችላል። ግን ሰዎች ይችላሉ። ናቹራሊ ሰዎች ኢንፋይናይት ፖቴንሻል አላቸው፣ ብቃት አላቸው። የብቃታቸው ልክ እንኳን ሌላ ሰው እነሱ መናገር አይችሉም። የኔን ብቃት እንኳን አንተ እኔ ልናገረው አልችልም። ያንተን ብቃት እንኳን እኔ አንተ ልትናገረው አትችልም። ሰዎች ከንግግር ያለፈ ብቃቶች አሏቸው። በተለያየ ጊዜ የሚመነዘር በችግር ጊዜ የሚመነዘር አንዳንዱ ሀብት ሲያገኝ ታየዋል፣ አንዳንዱ ስልጣን ሲያገኝ ታየዋል። በተለያየ ጊዜ የተለያየ ማንነታቸው ሪቪል ያደርጋል፣ ይገለጣል። ነገር ግን ሰዎች ልዩ ልዩ ብቃት አላቸው። ያ ብቃታቸውን በትጋት በጥናት በልምምድ ካዳበሩት የተሻለ ውጤት ለማምጣት የሚያስችል አውድ አለ ብዬ ነው የማስበው። ክብደትና ቅለቱ የሚለካው ባንተ ዝግጅት ላይ የተመሰረተ እንደሆነ አድርጌ ነው የምወስደውና ከዚያ አንጻር ነው የመደመር መንግስት በደንብ በተገለጠ ሐሳብ በሚታወቅ መንገድ በሚታወቅ አሰራር በሚጨበጥና በሚታይ ውጤት ላይ አተኩረን ብንሰራ የኢትዮጵያን ብልጽግና ማረጋገጥ እንችላለን ብሎ የሚያምነው። በነገራችን ላይ ብዙ ጊዜ ብየዋለሁ፣ የኢትዮጵያ ማንሰራራት ጀምሯል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። አሁን ሁሉም ዓለም በሩን እየዘጋ ነው ያለው። ቪዛ እየከለከለ ነው ያለው። አትምጡብኝ እያለ ነው ያለው። የኢትዮጵያ የአሁኑ ዝግጅት ለልጆቿ ብቻ ሳይሆን መሄጃ ላጡ ሁሉ አቃፊ የሚያደርጋት ተግባር ከፊታችን አለ። የኢትዮጵያን ብልጽግና መጠራጠር አያስፈልግም። እንዲከወን እንዲታይ ግን መትጋት ያስፈልጋል፣ መልፋት ያስፈልጋል። እና ኢትዮጵያ ትበለጽጋለች፣ የአፍሪካ ምሳሌ ትሆናለች። ልጆቻችን ከልመና ተላቀው ይኖራሉ። ያ እንዲሆን ብልጽግናና የመደመር መንግስት አበክሮ ይሰራል። ውጤቱንም ካለ ጥርጥር ይጨብጠዋል።